የኢትዮጵያን የዱር ሕይወት ሀብት ለመጠበቅ የተቋቋመው የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን መስሪያ ቤት የተመሰረተበትን 60ኛ ዓመት የአልማዝ ክብረ በዓል በዚህ በዓል ላይ በመገኘቴ የተሰማኝን ከፍተኛ ደስታ ለመግለጽ እወዳለሁ። ኢትዮጵያ ያላትን የዱር ሕይወት ጠብቆ ለማቆየት ለማልማት እና ከትውልድ ትውልድ ለማሸጋገር በቀዳማዊ ኃይለ ሥላሴ ዘመን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን መቋቋሙን የተለያዩ ምልክቶች ለመገንዘብ ችለናል። በወቅቱም ዓለም አቀፍ አማካሪዎችን ከመቅጠር ጀምሮ የአዋሽና የሰሜን ተራሮች ብሔራዊ ፓርኮችን በአጭር ጊዜ በማቋቋምና አስደናቂ ውጤቶችን በማሳየት ሀገራችን ኢትዮጵያ ለዱር ሕይወት ጥበቃ ያላትን ከፍ ያለ ትኩረት ለዓለም አሳይታለች። በዚህ ታሪካዊ ዕለት የተቋሙን 60ኛ ዓመት ስናከብር ለምስረታው ምክንያት የሆኑትን የአዋሽ እና የሰሜን ተራሮች ብሔራዊ ፓርኮችንም የአልማዝ ክብረ በዓል አብረን በማክበር ላይ እንገኛለን። ኢትዮጵያ በተፈጥሮ ሀብት የታደለች መሆኑን ከቅርብም ሆነ ከሩቅ ያሉ ሁሉ የሚመሰክሩት እውነታ ነው። ከራስ ደጀን እስከ ዳሎል፣ ከጋምቤላ እስከ ጋሞ፣ ከባሌ እስከ ሽንሌ፣ ሌሎችም ቦታዎች ባለው የኢትዮጵያ ምድረ ገጽ አያሌ የተፈጥሮ ሕይወት ተአምራት ይታያል። በዱር ሕይወት ልማትና ጥበቃ ረገድ ሀገራችን ከአፍሪካ አህጉር ከቀዳሚዎቹ መካከል አንዷ እንደነበረች ይታወቃል። ይሁን እንጂ እርምጃችንም በሚገባው ልኬታ ባለመጓዙ ልንደርስበት ወደሚገባው ከፍታ ሳንሸጋገር ቆይተናል። ይህን ታላቅ ጉዳይ በየጊዜው በያዝ ለቀቅ ትርጉም ባለው ዕቅድና ስልት ባለማከናወናችን ይባሱኑ እንደ ትርፍ ጉዳይ በመቁጠር በአግባቡ ሳንይዘው በመቆየታችን የተፈጥሮ ሀብታችን መመናመን ምክንያት ሆኗል። በየዘመናቱ ሳንፈልገው ሳናስበው የሚከሰቱ ግጭት በእኛ የዘመን ልኬታ ሳይቀር ያሳደሩብን ከባድ ጫና አያሌ ውድ ሀብቶቻችን እንድናጣ አድርጓል። አንድ መታወቅ ያለበት እውነታ የዱር እንስሳቶቻችን የራሳችን ሀብትና የሁለንተናችን አካል አድርገን የመውሰድ ብርቱ ባህል ያለን መሆኑ ደግሞ አንዱ ጥንካሬያችን ነው። በተለይ በሀገራችን አንዳንድ አካባቢዎች ያለው እሳቤ ሰውና መልክዓ ምድር እንዲሁም ሰውና የዱር ሕይወትን ለይቶ የሚመለከት ሳይሆን አንዱ በሌላው ውስጥ የሚኖር ድዌሊንግ ፐርስፔክቲቭ መሆኑን ሕያው በሆነ ማህበራዊና መንፈሳዊ ትስስር ይገለጻል። የገዳ ስርዓት አንዱ ማህበራዊ ትሩፋት በኢትዮጵያ ብቻ የምትገኘውን ቆርቄ እንደ አንድ የጎሳ አባል በመቁጠር በምድር ላይ ልጠፋ ከተቃረበችበት ከባድ አደጋ የታደገበት ጥበብ ታላቅ አድንቆት የሚቸረው ጸጋና ከበሬታ ነው። የኢትዮጵያ የዱር እንስሳት መለያዎች ከሆኑት መካከል የዋልያ አይቤክስ ጉዳይ በእጅጉ አሳሳቢ ነው። ይህንን የመታደግ አገራዊም ሆነ ዓለም አቀፋዊ ግዴታ አለብን። የዋልያ አይቤክስ ቁጥር ከነበረበት አሳሳቢ ማሽቆልቆል ለመታደግ በተደረገው ርብርብ የአካባቢው ሕዝብ እና ቀሳውስት በግዝት ሳይቀር
ያደረጉት አስተዋጽኦ ሊመሰገን ይገባል። በአንዳንድ አካባቢዎች ከአጉል ልማድና ኋላ ቀር አስተሳሰብ በመነሳት በዱር እንስሳት ላይ የሚደረገው ጥፋት መቆም እንዳለበት በዚህ አጋጣሚ ለማሳሰብ እወዳለሁ። ስለዚህ ከምድረ ገጽ ለመጥፋት የተቃረቡ የዱር እንስሳት ሀብቶቻችን እንደ ከዚህ ቀደሙ ሁሉ ትኩረት ሰጥተን እና በርትተን ካልሰራን እኒህን ጸጋዎች እንደ ዋዛ ልናጣቸው እንችላለን። ባለፉት ጥቂት ዓመታት የተፈጥሮ ሀብታችንን እንደገና ለመመለስና የሕይወት ስነ ምህዳሩን ሚዛን ለመጠበቅ በርካታ ስራዎች በመከናወን ላይ እንደሆኑ ለመጥቀስ እወዳለሁ። አንደኛው የኢትዮጵያ መልክዓ ምድር በአረንጓዴ አሻራ የማልበስ ተግባር ሲሆን በዚህ ብሩህ እርምጃ የደረቁ ምንጮች ዳግም ፈልቀዋል። እጽዋት፣ አዝርዕት ለምልመዋል። ሸሽተውና ጠፍተው ለነበሩ የዱር እንስሳት መጠለያና መኖሪያም ሆነዋል። ይህ በአጭር ጊዜ እና በገሃድ የምናየው እውነታ ነው። በተለይ የአረንጓዴ አሻራን ኢኒሼቲቭ ወይም ተነሳሽነት በመውሰድ እንዲህ ተራቁቶ እና ተጋልጦ የነበሩ ተራራዎችን፣ ዱሮችን፣ ዋሻዎችን እንደገና ለማልበስ ጠቅላይ ሚኒስትር አብይ ለወሰዱት ኢኒሼቲቭ ወይም ተነሳሽነት ምስጋናዬን ለማቅረብ ወጣሁ። ሁለተኛው ደግሞ ቀደም ሲል ከነበረው የቆየና ልማዳዊ አሰራር ሰንሰለት በመላቀቅ ለብሔራዊ ፓርኮቻችን ልማት አዲስ ሕይወት እና እይታ ለመስጠት የሚደረገው ርብር ደግሞ ትልቅ ምርታን የሰጠ ነው። የፓርኮቻችን ደህንነት ማረጋገጥና መሰረተ ልማታቸውን ማዘመን ለዱር እንስሳት፣ ለዱር ሕይወት ጥበቃ ብቻ ሳይሆን በርካታ የሀገር ውስጥና የውጭ ጎብኚዎችን ለመሳብ የምናደርገው ጥረት ቁልፍ መሰረት ሆኗል። በዚህ መልኩ የሚስፋፋው የቱሪዝም ፍሰት በሚፈጥረው ገቢ ደግሞ ለፓርኮቻችን የዘላቂ ልማትና ጥበቃ አስፈላጊውን የፋይናንስ አቅም ይሰጣል። አሰራራቸውንም ይበልጥ ዘመናዊ ያደርጋል። ከዚህ ከፍ ባለ እይታ ደግሞ በከተማ የምንገባባቸው ፓርኮች ከተሜኛውን ወደ ዱር እንስሳው ብቻ ሳይሆን የዱር እንስሳውንም ወደ ከተማው በማምጣት ስለ ዱር ሕይወት ያለንን ቁጥብ እውቀት አንዳንዴም በሚያስፈራ ሁኔታ ይበልጥ ከተሜው የእውቀት አድማሱን እንዲያሰፋ እድል የሰጠ በመሆኑ ይህንን ላደረጉ ሁሉ ምስጋና ለማቅረብ እሻለሁ። እንዲህ አይነት ተግባራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣንና በዚሁ መስክ የተሰማሩ ሌሎች ተቋማትንም ይበልጥ እንደሚያጠናክሩ እምነቴ ከፍ ያለ ነው። በዚህ ልኬታ በመራመድ የሚፈለገውን ውጤት ማግኘት እንችል ዘንድ የኢትዮጵያ ዱር እንስሳ ጥበቃ ባለስልጣን ከመቼውም ጊዜ በላይ ተግቶ እንዲሰራ አደራ ለማለት እወዳለሁ። በመጨረሻም ባለፉት 60 ዓመታት በዱር እንስሳትና በተፈጥሮ ጥበቃ ስራዎቻችን አጋር ለነበራችሁ የውጭ ሀገር ድርጅቶችና ወዳጆቻችን፣ ለሳይንስ ባለሙያዎች፣ ተመራማሪዎችና ተቋማት በኢትዮጵያ ሕዝብና መንግስት ስም ከልብ ምስጋናዬን አቀርባለሁ። በተለይ በየዘመናቱ ውድ የህይወት ዋጋ ለከፈላችሁ የዱር እንስሳት ተንከባካቢዎች እና ጠባቂዎች እንዲሁም አሁንም ይህንኑ ምስጉን ተግባር ለምታከናውኑ በዱር እንስሳት ጥበቃ ጉልህ ሚና ላላችሁ የማህበረሰባችን አባላት ሁሉ አድናቆቴን እና ምስጋናዬን አቀርባለሁ።